በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን ጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እግዚአብሔር ድሃ አደጎችን ይቀበላል የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሁለተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 145 ቁጥር 9 ላይ ያለውን በጸሎት መንፈስ ሆነን እናነባለን። እግዚአብሔር ስደተኞችን ይጠብቃል፣ ድሃ አደጎችንና ባልቴቶችን ይቀበላል፣ የኃጢአተኞችንም መንገድ ያጠፋል። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የምድር ነገሥታት እጅ የሚነሱ በአንተ የነገሱ በአንተ የሚሻሩ አንድ ቀን የዚህች ዓለም ህልፈት ሲሆን ዘውዳቸውን አምጥተው በመንበረ ስር የሚያስቀምጡልህ እኛ የምሳሌ እኛ የጊዜው ነገሥታት ነን፣ አማናዊው ዘላለማዊ ንጉሥ አንተ ነህ ብለው የሚመሰክሩልህ የነገሥታት ንጉሥ የጌቶች ጌታ የአማልክት አምላክ እግዚአብሔር ሆይ እናመሰግንሃለን። ዝማሬህ የሚያለመልም ምስጋናችን ክብርን የማይጨምርልህ፣ ምስጋና ግን ክብርን የሚጨምርልን፣ ምስጋናችን ከፍ የማያደርግ ምስጋና ግን ከሐዘን ሸለቆ የሚያወጣን፣ በአንተ ምስጋና በአንተ ዝማሬ በአንተ ምስክርነት በአንተ ቃል በአንተ ማጽናናት በአገልጋዮችህ አንደበት በሚነገረው የሕይወት አዋጅ በዘማሪያን በሚሰማው የዜማ ነጋሪት ነፍሳችን ረስርሳለችና ንቃቃታችንም ረክቷልና ድርቀታችንም ርሷልና ጌታ እግዚአብሔር ሆይ ዝማሬህ ያለመልማል፣ ምስጋናህ ነፍስ ይዘራል። አንተን ማመስገን ጥቅሙ ለእኛ ነውና የምስጋና ባለቤት ሕያው ቅዱስ ጌታ እግዚአብሔር እናመሰግንሃለን። ምስጋናህ በሁሉ የሆነ እስትንፋስ ያለው ሁሉ የሚያመሰግንህ፣ በሰላም ያደረ በሰላም የዋለ እስትንፋሱ በአፍንጫው ላይ የቆየችለት የኖረ ዛሬን ያየ ብርሃኑን ለመሰማሪያ ጨለማውን ለዕረፍት የተቀበለ ሁሉ የሚያመሰግንህ፣ በቢታንያ ድንጋዮች የተመሰገንክ በሕፃናትና ከሚጠቡት አፍም ምስጋናን የተቀበልክ በአፈ መላእክት ቅዱስ የሆንከው በአፈ ቅዱሳን የገነንከው እግዚአብሔር በሁሉ ትመሰገናለህ። አበባውን ባየን ጊዜ፣ እጽዋቱን ባየን ጊዜ፣ የእንስሳቱን ተገዥነት የአራዊቱን ሰውን ማፈር ባየን ጊዜ፣ ውቅያኖሱ ድንበሩን አልፎ የብስን አለመክደኑን ባየን ጊዜ፣ ወንዞች እስከ ልካቸው ሲፈሱ ባየን ጊዜ፣ ክረምትና በጋው ሌትና ቀኑ ሲፈራረቅ ድንቅን መግቦት ባየን ጊዜ በእውነት ጌታችን ሆይ በሁሉ እንደምትመሰገን አውቀናል። ጌታችን ሆይ ተመስገን። እስከ ምድር ዳርቻ ድረስ የተከበርክ እግዚአብሔር እኛ በዚህ እንጠራሃለን። በምድር ጥግ ያለ የሰው ወገንም ይጠራሃል። ለስምህ መንፈሳዊ ዕጣን ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ይቀርብልሃል። አምላካችን ሆይ ሁሉ ደጅህን ይጸፋል።
ለሁሉ በሁሉ ትደርስለታለህ። ባለሁ ባይነት ከሞት ከጥፋትም ትሸፍነዋለህ። አምላካችን ሆይ ማዳንህ ብዙ ነው፣ በእውነት እናመሰግንሃለን። ይችን ቀን ለእኛ ያበጀህልን እግዚአብሔር፣ ይህንን ቀን ለማየት ስልጣንን የሰጠህን ያህዌ፣ አንተ የመኖር አቅማችን ነህ። አንተ የመኖር ኃይላችን ነህ። አንተ የማፍቀር፣ አንተ ይቅር የማለት፣ አንተ ምሕረት የማድረግ ብርታታችን ነህ። ይችን ቀን ያየንብህ ወዳጃችን ሆይ እናመሰግንሃለን። ለነፍሳችን ደስታን ለአፋችን እልልታን የምትሰጥ እግዚአብሔር፣ ደስ መሰኘት በአንተ ነው። የልብም ረፍት በአንተ ነው። ማለም መተግበርም በአንተ ነው። ማቀድ መከወንም በአንተ ነው። አልፋ ሆነ ታስጀምራለህ፣ ኦሜጋ ሆነ ታስፈጽማለህ። ስራን ሁሉ በውበት ታጠናቅቃለህ። አንተ ለጅማሬያችን፣ አንተ ለፍጻሜያችን ታስፈልገናለህ። በእውነት ጌታችን ሆይ የዛሬው ልመናችን የነገው ምስጋናችን አንተ ነህና በእውነት እናመሰግንሃለን። የማይወደደውን የወደድክ፣ ሁሉ የጣለውን ያነሳ፣ የተረሳውንም ያስታወስክ፣ ለድሃ አደግ ሞገስ የሆንክ፣ በረሃብ ለኖረው እንጀራን የቆረስክ፣ በጨለማ ለተቀመጠው ብርሃንን ያወጣ፣ ሁሉ ለገፋው መንበርን ዙፋንን የሰጠህ እግዚአብሔር፣ አንተ ታሪክን ትለዋውጣለህ፣ ስትከውንም ረዳት አትሻምና ያለ አማካሪ ይህንን ፍጥረተ ዓለም የከወንክ፣ ያለ አማካሪም የምትመራ እግዚአብሔር፣ በሰማይ በምድር ክብር ምስጋና ለአንተ ይሁን። አገኝ ብለህ የማትሰጥ ሕያው እግዚአብሔር፣ ሁሉን በጸጋህ ለእኛ ስላፈሰስክ እናመሰግንሃለን። እኔን ባሪያህን በፊትህ ያሉትን እነዚህን ባሪያዎችህን ሁሉ አቤቱ ይቅር በለን፣ በዐይነ ምሕረት ተመልከተን። ከመመስገኛህ አደባባይ ከጽርሐ አርያም ሆነ በፍቅር ዐይኖችህ እንድትመለከተን፣ ፈውስን በሚያመነጩ እጆችህ እንድትዳስሰን፣ ሥጋችን ነፍሳችን ሁሉ ተጠግኖ ለክብርህ እንዲቆም እንማልድሃለን። ጌታችን ሆይ ሐዘን ያጠላበትን ኑሮ ብዙዎቻችን እናሳልፋለን። እየበላንም እየጠጣንም እየለበስንም እየተጠለልንም እያገኘንም በአንተ ደስ መሰኘት በሚገባን መጠን አልተደሰትንም። በተደረገልን መጠንም ለምስጋና አልቆምንም። አቤቱ ሆይ ዛሬ የልብ ደስታን እንድትሰጠን እንማልድሃለን። ጌታ ሆይ ማዳንህን እንድታሳየን፣ ከማዳንህ ርቀው ላሉት ሁሉ ደግሞ ሕይወተ ሥጋ ሕይወተ ነፍስን እንድትሰጣቸው ደጅ እንጠናሃለን። ፍርድ ያጡትን ሁሉ፣ የተገፉ ድሆችን፣ በባለጠጎች በባለሥልጣናት ተራራ የተናደባቸውን ምስኪኖችን ዛሬ ደግሞ በጽድቅ ፍትህ እንድታስባቸው ደጅ እንጠናሃለን። ጌታ ሆይ የቀረቡህን እንድታጽናና፣ ስጸልይ ክርስቲያን ስሆን ወደ ቤቱ ስጠጋጋ ፈተና የበዛ የሚሉትን አቤቱ ሆይ የሚያበረታ መልአክ እንድትልክላቸው ደጅ እንጠናሃለን። ጌታ ሆይ የቅድስናን ክብር የንጽሕናንም ካባ ለባሪያዎች እንድትሸልመን እንድትደርብልን ደጅ እንጠናሃለን። ብዙ ልጆች ያሉ ጌታ ኢየሱስ ክርስቶስ ሆይ አቤቱ ይቅር በለን። በቅዱሳን ጉባኤ የምትመሰገን ኢየሱስ ክርስቶስ ሆይ አቤቱ ይቅር በለን። የብዙዎችን የኃጢአት ሰንሰለት የቆረጥክ ጌታ ኢየሱስ ክርስቶስ ሆይ አቤቱ ይቅር በለን። የድሆች ደስታ ጌታ ኢየሱስ ክርስቶስ ሆይ አቤቱ ይቅር በለን። የሽማግሌዎች ጤና ጌታ ኢየሱስ ክርስቶስ ሆይ አቤቱ ይቅር በለን። የታመሙትን፣ የታሰሩትን፣ ድሃ አደጎችን፣ ምስኪኖችን፣ ባልቴቶችን፣ ልጇ የሞተባትን፣ ትዳሯ የፈረሰባትን፣ በሐዘን በጭንቀት የሚመላለሱትን፣ በጦርነት ቀጠና ያሉትን አቤቱ በዚህ ሰዓት በዐይነ ምሕረት ተመልከት። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክልም የሆን ዛሬም ዘውትርም ለዘላለሙ አሚን። የእግዚአብሔር የአምላካችን
ስሙ የተመሰገነ ይሁን። ርዕሳችን እግዚአብሔር ድሃ አደጎችን ይቀበላል የሚል ነው። ድሃ አደጎች በወለዷቸው ሳይቀር የመካድ ዕጣ ይገጥማቸዋል። ከልዕልት የወለደ ሰው ልጁን አይክድም። የኔ አይደለም ብሎ ጀርባውን አይሰጥም። እንደውም የሱ አይደለም ቢባል እንኳ የኔ ነው እያለ በየደረሰበት ሊያወራ በየደረሰበት ሊናገር ይችላል። ከድሃ ሴት የወለደ ግን ልጁን ይክዳል። የተካዱ ልጆችን ድሃ አደጎችን እግዚአብሔር ይቀበላል። ነቢዩ ዳዊት አባትና እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ ብሎ ተናግሯል። አባት እናትም ሊተው ይችላል። ሴት ከማህፀኗ የወጣውን ልትረሳ ትችላለች ተብሎ ተጽፏል። እናትም ልትረሳ ትችላለች። እግዚአብሔር ግን ይቀበላል። እውነተኛው አባት ለአባት የአባትነትን ጸጋ የሰጠ እግዚአብሔር አብ ነው። እውነተኛው እናት ለእናት የእናትን አንጀት የሰጠው ሥላሴ ነው። አዎ እግዚአብሔር አባቱ እግዚአብሔር እናቱ የሆነለት ሰው አባት እናት ሞቱብኝ ብሎ ኑሮውን በሐዘን እንዲገፋ አልተፈቀደም። የእግዚአብሔር አባትነት የእግዚአብሔር እናትነት አባትና እናት እያሉም ያስፈልጋል፣ እየሌሉም ይተካል። በእግዚአብሔር የተካሰ ሰው ከምድር የሚጎርልበት ከሰው ፈልጌ አጣሁ የሚለው አንዳች ነገር የለውም። እግዚአብሔር የሚሰጠን ሰዎች ከሚሰጡን አትርፎ ነው። ደግሞም ከሰዎች የሚገኘው ነገር ሁሉ እንደ ውስንነታቸው የተወሰነ ነው። የአቅም ገደብ፣ የዘመን ገደብ ያለበት ነው። አባትና እናት ቢሆኑ እስከ አቅማቸው እስከ ዘመናቸው ልክ ነው። ከመቃብር በኋላ አባት እናታችን እግዚአብሔር ነው። የዘላለም አባት የሆነውን እግዚአብሔርን የያዘ ሰው፣ የዘላለም እናት የሆነውን እግዚአብሔርን የያዘ ሰው አጣው ነጣው መከንኩኝ ብሎ አያዝንም። አዎ እግዚአብሔር ድሃ አደጎችን ይቀበላል። ሁላችንም ብንሆን ተሽቀዳድመን የምንስማቸው ሕፃናት የድሃ ልጆች አይደሉም። ንጹሕ የለበሱ በየሰዓቱ የሚወለወሉ ለመሳም የተዘጋጁ ልጆችን ነው። ድሃ አደጎችን ለመሳም ፈቃደኛ አይደለንም። ድሃ አደጎችን ለማሳደግ ፈቃደኛ አይደለንም። እግዚአብሔር ምናልባት የምንፈልገውን ነገር ያቆየብን ድሃ አደግ ልጆችን እንድንታደግ ሊሆን ይችላል። እግዚአብሔር አምላክ ሳያምጡ ልጅ ይሰጣል። ድሃ አደጎችን እንድናሳድግ ሊሆን ይችላል። በዚህ ምድር ላይ የምንኖርላቸው ከሌሉ የኔ ለማንላቸው ሰዎች ቸርነት ማድረግ የማንችል ከሆነ መኖራችን ጥያቄ ውስጥ ነው የሚገባው። ለመኖር የሚኖሩለት ነገር ያስፈልጋል። እውነተኛ ደግነትም የኔ ለማንላቸው የምናደርገው ቸርነት ነው። እግዚአብሔር አባቱ የሆነ ሰው የሰው ልጆች ሁሉ ወንድምና እህቶቹ ናቸው። የሰው ልጅ ሁሉ ወንድሙ እህቱ መሆኑን የማይቀበል
የእግዚአብሔርን አባትነት ያልተቀበለ ነው። እግዚአብሔርን የሚያመልክ ሰው ዳርቻው ሰፊ ነው። ጠቦ የሚያጠብ አይደለም። በ4 በ5 በ12 እህትና ወንድም ተኩራርቶ የሚቀመጥ አይደለም። እግዚአብሔር አባትና እናቱ የሆነለት የሰው ልጆችን ብቻ አይደለም፣ ፀሐይ ጨረቃንም ከዋክብትንም እጽዋትንም እንስሳትንም ሁሉ እንደ ቤተሰቡ እንደ ወዳጆቹ ይመለከታል። የእግዚአብሔር ፍቅር ሲያድርብን እንኳን ለሰው ለእንስሳ የሚተርፍ መውደድን እናገኛለን። እግዚአብሔርን የሚወድ ሰው የእግዚአብሔርን የእጁን ሥራ ሁሉ ይወዳል። እግዚአብሔርን መቀበል ማለት እግዚአብሔር የፈጠረውን ሁሉ መቀበል ማለት ነው። ያ ሲሆን ዓለም የምታሸብረን ሰዎች የሚያስጨንቁን ሳይሆን የሚያስደስቱን ይሆናሉ። ነቢዩ ዳዊት የድሃ አደጎች ምሳሌ ነው። የድሃ አደጎችም አውራ ነው። እግዚአብሔር ድሃ አደግን ይቀበላል። ነቢዩ ዳዊትን እግዚአብሔር ተቀበለው። ሰሎሞን አባቱ ንጉሥ ነው፣ የንጉሥ ልጅ ነው። ስለዚህም ወርቅ አልማዝ የሚሰጥ ነበረ። ዳዊት ግን የድሃ ልጅ ነው። ሰሎሞን በቤተ መንግሥት የተወለደ ነው። ዳዊት ግን በስርቆሽ እድሃ ቤት የተወለደ በእንጀራ እናት እጅ ያደገ በዛ ዕድሜው ከነብርና ከድብ ጋር እየታገለ ከብት እንዲጠብቅ የተጨከነበት ነበረ። እግዚአብሔር ድሃ አደግን ይቀበላል። እረኛን ንጉሥ ያደርገዋል። ቤት አልባውን ሀገር ይሰጠዋል። እግዚአብሔር ሲሰጥ ቤትን አይደለም ሀገርን መስጠት ይችላል። እግዚአብሔር ሲሰጥ ጎጆ ለተነፈገው፣ ከታዛ ለተባረረው፣ አንገት መግቢያ ላጣው ዓለምን ያወርሰዋል። በዓለም ላይ ትልልቅ ምርምሮችን ያመጡ የሰው ልጆችን ሕይወት ያቀለሉ ድሃ አደጎች ናቸው። በእኛም ሀገር በሌላውም ሀገር ብንመረምር ቅዱሳን ፓትርያርኮች፣ አበው ሊቃነ ጳጳሳት፣ የቤተ ክርስቲያን ሊቃውንት፣ አገልጋዮች በአብዛኛው ድሃ አደግ ናቸው። እግዚአብሔር ድሃ አደጎችን ባለ መድኃኒት ያደርጋቸዋል። መድኃኒት ጨብጠው የምድርን ሕመም የሚያስታግሱ ያደርጋቸዋል። አዎ ሰው በስጋ ድሃ ሆነ ማለት በሁሉም ነገር ድሃ ሆነ ማለት አይደለም። ብዙ የስጋ ድሆች የነፍስ ባለጠጎች ናቸው። እግዚአብሔር ድሃ አደጎችን ይቀበላል። ብዙ የድሃ ልጆች ብዙ አስተዳደጋቸው ብርቱ ፈተና፣ ተራራ መግፋት የነበረበት ውሻ የሚበላውን እንጀራ አጥተው ያደጉ ሀገር መርተዋል። ምድርን አስተዳድረዋል። ስመጥር ሆነው አልፈዋል። እግዚአብሔር ታሪክን ሲቀይር እንዴት ይቀይረዋል አይባልም። እርሱ ቀኝ ኋላ ዙር ሲል የመጨረሻው የመጀመሪያ ይሆናል፣ የመጀመሪያውም የመጨረሻ ይሆናል። ብቻ እግዚአብሔር እንደሚሰራ እመኑ እንጂ እንዴት እንደሚሰራ አትመራመሩ። እንዴት ታደርገዋለህ የማይባል አምላክ ነው። እንዴት አበጀው ተብሎ ለመንገዱ ፈለግ የማይወጣለት፣ ለመንገዱ ፈለግ የማይከታተሉለት አምላክ ነው። ሁሉ መንገዱ ግድግዳው ደጃፉ ነው። የኢያሪኮ ግንብ እርሱን አይመልሰውም። ታላላቅ ሸለቆች ወደ ኋላ አይሉትም። በደመናት ላይ ይራመዳል። ውቅያኖስን በአንድ እርምጃ ያቋርጣል። እግዚአብሔር ድሃ አደጎችን
ይቀበላል። ድሃ አደጎች በጠዋቱ በሚበላበት ዕድሜ ያልበሉ፣ ያልለበሱ፣ ያልተሳሙ፣ ያልተፈለጉ ናቸው። አንዳንዱ ማለዳው ጨለማ ይሆንበታል። አንዳንዱ ሰርኩ ቀትር ይሆንለታል፣ ምሽቱ ይበራለታል። ድሃ አደጎች የማታ እንጀራ አላቸው። እግዚአብሔር አንዱን ጠዋት ይጋብዘዋል፣ አንዱን ማታ ይጋብዘዋል። በቤተ መንግሥት ብትሄዱ ጠዋት የሚጋበዙ አሉ፣ በምሳ የሚጋበዙ አሉ፣ በምሽት የሚጋበዙ አሉ። ድሃ አደጎች ለራት የተጠሩ የእግዚአብሔር እንግዶች ናቸው። አዎ ችግር ፈቺዎች በምድር ላይ የሚነሱት ችግርን ካዩ ሰዎች መካከል ነው። እግዚአብሔር ችግሮችን፣ ውጥረቶችን የሚያሳየን በዛ ውስጥ ለብዙዎች ምሳሌ፣ አስተማሪ፣ ፈቺ እንድንሆን ነው። በሕይወታችን ውስጥ እንኳን የባከነ ትምህርት፣ የባከነ መከራ የለም። እግዚአብሔር ሕመማችንን ለሌሎች ጤና፣ ድህነታችንን ለሌሎች ብልጥግና፣ ውርደት መገፋታችንን ለሌሎች ነፃነት ችቦ ያደርገዋል። ዕድሜያችሁ ሲገፋ ከእግዚአብሔር ሐሳብ ጋር ስትገናኙ ያለፋችሁበትን አባጣ ጎርባጣ ታመሰግኑበታላችሁ። ዛሬ አፈወርቅ የምትሆኑት በመከራ ውስጥ ስታልፉ ነው። ሌሎችን ለማጽናናት ነፍስ ሸለቆ፣ ነፍስ ጥግ፣ ነፍስ ወለል ላይ የሚደርስ ምክር ለመስጠት በዛ ውስጥ ማለፍ ያስፈልጋል። ሰውየው ነብር ቧጨረውና በመንገድ ላይ እያለቀሰ ሲሄድ አንድ ሰው አገኘው። የሚያውቀው ወዳጅ አገኘው። እናትህን ልጥራለሁ ያለው፣ አይ እናቴን አትጥራ፣ ነብር የቧጨረው ጥራልኝ አለው። ምክንያቱም ነብር የቧጨረውን ሊረዳ የሚችል ነብር የቧጨረው ብቻ ነው። አዎ እናት እንኳ የማታክመውን የማትረዳውን ወዳጅ እንኳ የማይረዳውን ቁስለኛ ሆኖ ያለፈ ሰው ይገባዋል። ምናልባት ዛሬ የምናልፍበት የህይወት ውጣ ውረድ እኛን የማይመለከት ለሌሎች ግን መጽናናት የሚወጣበት ሊሆን ይችላል። እግዚአብሔር እናንተን አስችሎ ሌሎችን ያስተምራል። እናንተን ስድብ አስችሎ፣ ውግዘት አስችሎ፣ ነቀፋ አስችሎ፣ ደዌ አስችሎ፣ ረሃብ አስችሎ፣ ሰይፍና ስለትን አስችሎ፣ ፍላትና ንዳድን አስችሎ ሌሎችን ያስተምራል፣ ያጸናል። አዎ እግዚአብሔር አንዱን የእልፍ መምህር ያደርገዋል፣ አንዱን የአእላፋት መጽናኛ ያደርገዋል። ከፈቀዳችሁለት እግዚአብሔር ሕይወታችሁን የማስተማሪያ አውደ ምሕረት ያደርገዋል። እግዚአብሔር ድሃ አደጎችን ይቀበላል። ምናልባት በአስተዳደጋችን የፈለግነውን ያላገኘን፣ በአስተዳደጋችን ብዙ ስብራት ያለብን ልንሆን እንችላለን። እግዚአብሔር በዚህ ዓለም ብቻ አይደለም በሚመጣው ዓለምም መጋበዝ የሚችል አምላክ ነው። በመንግሥተ ሰማያት ስትደርሱ በምድር ላይ ያሳለፋችሁት የ80 የ100 ዓመት መከራ በመንግሥተ ሰማያት የ1 ደቂቃ ደስታ ይካሳል። የምንቀበለው ክብር ከተቀበልነው መከራ ጋር የሚነጻጸር አይደለም። 80 ዓመት ታግሎ 80 ዓመት አገልግሎ ለዘላለም መባረክ የት ይገኛል? ሂሳብ ለሚያውቅ ሰው መንግሥተ ሰማያት አታመልጠውም። ላመነ ብቻ አይደለም፣ ስሌት ለሚያውቅ ሰው መንግሥተ ሰማያት አታመልጠውም። በዚህች አጭር ዕድሜያችን ታግለን በሚቀጥለው ዓለም በእረፍት እንኖራለን። ቅዱሳን ሁሉ በመንግሥተ ሰማያት ያለውን ክብር ባዩ ጊዜ ምነው ቀድመን በመጣን ኖሮ አይሉም።
ምነው በምድር ላይ ቆይተን ትንሽ ባገለገልን ኖሮ ነው የሚሉት። በመንግሥተ ሰማያት የሚቆየንን ክብር ስናይ ኖረን ብዙ ለማገልገል ኖረን ለጌታ ሰማዕትነትን ደጋግመን 7 ጊዜ ለመቀበል ነው የምንፈልገው። መንግሥተ ሰማያት የተዘጋጀውን ቸርነት ስታዩ ለእግዚአብሔር የሰሰታችሁት ነገር ሁሉ ይቆጫችኋል። ለእግዚአብሔር የሰሰታችሁት ጊዜ፣ ለእግዚአብሔር የሰሰታችሁት ገንዘብ፣ ለእግዚአብሔር የሰሰታችሁት ማንነት እሱ ይቆጫችኋል። እግዚአብሔር ድሃ አደጎችን ይቀበላል። ድሃ አደጎች ከሆናችሁ ደስ ይበላችሁ። ወላጆቻችሁ እንኳን ቤት አልጋ ያላወረሷችሁ ከሆነ ደስ ይበላችሁ። ከሰው የጎደለ ከእግዚአብሔር ይሞላለታል። አንዳንዴ ከሰው የማንቀበለው ከእግዚአብሔር እንዲሞላልን ነው። 2 ዋጋ የለምና ከሥላሴ የምትቀበሉ ከሆነ ከሰው አታገኙም። ከሰው ከጅላችሁ፣ ከሰው ብድር ጠይቃችሁ፣ ከሰው ፈልጋችሁ ላታገኙ ትችላላችሁ። ብዙ ቸር እጆች እናንተ ጋር ጉንድሽ ሊሆኑ ይችላሉ። በእግዚአብሔር የሚጠቀም ሰው ከሰው ላያገኝ ይችላል። በእግዚአብሔር የሚጠቀም ሰው እርሱ ይደርሳል፣ የሚደርስለት ላያገኝ ይችላል። እግዚአብሔር አንዳንዱን ልጅ ራሱ ያስተዳድረዋል፣ አንዳንዱን በሰው በኩል ይባርከዋል። አዎ እግዚአብሔር ድሃ አደጎችን ይቀበላል። እግዚአብሔር ከተቀበለን ማንም ቢክደን የሚደንቅ አይደለም። በልጅነታቸው የተካዱ ብዙዎች ናቸው። ማህበረሰቡ የካዳቸው፣ የወለደ የካዳቸው፣ የሃይማኖት ስፍራዎች የካዳቸው፣ አናቃችሁም የተባሉ፣ ተፈጥረው እንዳልተፈጠሩ የተቆጠሩ ብዙዎች ናቸው። እግዚአብሔር ግን ማንንም አይጥልም። እግዚአብሔር ሁለተኛ ፍጡር የለውም። እግዚአብሔር ዋናና ኮፒ የሚባል ነገር የለውም። ሁላችንም የእግዚአብሔር ውድ ነገሮች ነን። ሁላችንም የእግዚአብሔር ውድ መዝገቦች ነን። በእግዚአብሔር ዘንድ ያለንን ስፍራ ብናቅ ኖሮ ሰዎች በነሱን ወንበር አናኮርፍም ነበረ። እግዚአብሔር የተቀበለውን ማንም ሊጥለው አይችልም። የመጣል መብትና ስልጣኑን ፈቃዱን ተጠቅሞ ማንም ሊያረክሰው አይችልም። እግዚአብሔር የተቀበለው ሰው ውድ ነው። ብዙዎቻችን ዋጋችንን ከማያውቁ ሰዎች ጋር ዘመናችንን እንፈጃለን። ዋጋችን ከሆነው ከእግዚአብሔር ጋር ግን ዘመንን አናሳልፍም። ራሳችሁን የምትቀበሉት ዋጋ ያላችሁ መኖርም የሚያስፈልጋችሁ መሆናችሁን የምታውቁት እግዚአብሔር ጋር ስትጠጉ ብቻ ነው። ወደ እግዚአብሔር ስትቀርቡ የመኖር አምሮታችሁ ይጨምራል። ድሃ አደጎች ጠባያቸው ምንድን ነው? ከነማንነታቸው ነው እግዚአብሔር የሚቀበላቸው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ አለ። ሸክማችሁን ጥላችሁ ወደ እኔ ኑ አላለም። ሰው ራሱን ቢያድን ኖሮ ክርስቶስ መድን ሆኖ ወደ ዓለም አይመጣም ነበረ። ሰው የራሱን ሸክም መጣል ቢችል ኖሮ ክርስቶስ ለቤዛ ዓለም አይመጣም ነበረ። ኢየሱስ ክርስቶስ ለመዳናችን ለመቀደሳችን ዋና ነው። ያለ እርሱ ልንድን፣ ያለ እርሱ ሸክማችንን ልንጥል አንችልም። እርሱ ከነጭቃችን ከነቆሻሻችን የሚያቅፈን፣ ልብሳችንን ለውጦ አንጽቶ አክብሮ በቤቱ የሚያኖረን ነው። ያ ከእሪያዎች ጋር የከረመው የጠፋውን ልጅ አስቡ። እሪያዎች ሽታ አላቸው። እነሱን የሚያግድ የሚንከባከብ እንደሚሸት የታወቀ ነው። ከታጠበ ብዙ ዘመኑ ነው። ራሱን እስኪጠላ ድረስ ከሰማይ በታች ከምድር በላይ የተገለለ ፍጡር ሆኖ እስኪሰማው ድረስ ብቸኝነት ገርፎት ነበረ።
አባቱ ግን በሩቅ ሳለ አየው። ሮጦ ከነ ቆሻሻው ከነ ማንነቱ አቀፈው። እግዚአብሔር ይቀበላል። እግዚአብሔር ሲቀበለን በመስፈርት አይደለም። እግዚአብሔር ሲቀበለን በመስፈርት አይደለም፣ ራሱ ብቃት ሆኖልን ይቀበለናል። እግዚአብሔር ሲቀበለን በቤቱ ያኖረናል። እግዚአብሔር ሲቀበለን ይህ ዓለም ያልሰጠንን ክብር ሰማያዊ ክብር ይሰጠናል። እግዚአብሔር ድሃ አደጎችን ይቀበላል። ከነ ስሜታችሁ ወደ እግዚአብሔር ነው እንጂ ስሜታችሁን አራግፋችሁ ለመምጣት አትሞክሩ። ያስተዳደግ፣ የመበደል፣ የመገፋት ብሶት በራሳችን የምናስወግደው አይደለም። እግዚአብሔር ሲያጽናና ትላንትን እንረሳለን። ድሃ አደጎች ብዙ አይነት ስሜት አላቸው። የመጀመሪያው ቁጭት አላቸው። ዛሬ እየበሉ በሚበሉት ነገር ከማመስገን ትላንት ለምን ተራብኩ ይላሉ። ቁጭት አለባቸው። ትላንት ላይ የሚዘገዩ ነገ ላይ የሚፈጥኑ አይደሉም። የኋላዬን እየረሳው ወደፊት እዘረጋለሁ ይላል መጽሐፉ። ወደፊት የምንዘረጋው የኋላውን ስንረሳ ነው። ትላንት ያሳለፍነው ብዙ ነገር ሊሆን ይችላል። ራሳችንን በራሳችን የበደልንበት፣ በቤተሰባችን፣ በወዳጆቻችን፣ በእጮኞቻችን፣ በትዳር አጋሮቻችን፣ በአገር ልጆች፣ ባመናቸው በሸሪኮች የተጎዳንበት ሊሆን ይችላል። ትላንትን ካረሳችሁ ወደፊት መራመድ አትችሉም። ከሰው የጎደለውን ሁሉ እግዚአብሔር ይሞላዋል። በሰው የተበደላችሁት በእግዚአብሔር ይካሳል። ከእግዚአብሔር ከተቀበላችሁ ሰውን ማኩረፍ ከንቱ ነው። በሰው ማዘን ከንቱ ነው። አጥፊውም የእግዚአብሔር ልጁ ነው፣ ፍጥረቱ ነው። እሱ ያጎደለውን እኔ እከፍላለሁ ተዉት ነው የሚለን። ልጆቻችን ለሰበሩት ዕቃ፣ ላበላሹት የሰው ንብረት ሳንጠየቅ እንከፍላለን። እግዚአብሔር ሌሎች እኛን ለበደሉበት ይክሰናል። ምናልባት ዛሬ በእጃችን ያለው ሌሎች ባጎደሉብን እግዚአብሔር የሞላው ካሳ ሊሆን ይችላል። ከተቀበላችሁ ከተካሳችሁ ዳግም ማውራት አይገባም። ድሃ አደጎች ቁጭት አላቸው። ትላንትን ሲያስቡ እንባቸው ይቀራል ባይናቸው። ልባቸው በሐዘን ይሰበራል። የእግዚአብሔር ጸጋ ግን ትላንትን ተማርበት እንጂ አትኑረው ይለናል። ትላንት ለትምህርት ይሆናል፣ ለኑሮ ግን አይሆንም። ቀኑን ከነትዝታው እናሳልፈው። እነዚያ ክፉ ቀኖች አልፈዋል፣ አያልፉም ብለን ጭራቸውን ይዘን መንገታገት የለብንም። ድሃ አደጎች ቁጭት አላቸው። ትልልቅ ቤት፣ ዋይት ሃውስን የሚመስል ቤት መስራት ትልልቅ ነገር የሚመኙ ትንንሽ ቤት ያደጉ ሰዎች ናቸው። ቁጭታችን ልካችንን እንዳናውቅ ነው የሚያደርገን። እኛ ያልበላነውን ለልጆቻችን ለማብላት ስንሞክር የልጆቹ ኪሎ ከመጠን ያልፋል። በልጅነት ታማሚ ይሆናሉ። ዛሬ ያሉት ልጆች የእኛን አስተዳደግ ጭምር እየወሰዱ ነው ያሉት። የራሳቸውን ልክ ድርጎ ሳይሆን የእኛንም ደርበው እየወሰዱ ነው። ቁጭት አላቸው ድሃ አደጎች። ለዚህ ነው የድሃ ልጅ ወርቅ የማይለምደው። ለዚህ ነው። እግዚአብሔር ግን አባታችን ነው፣ የባለጠጋ ልጆች ነን። ስለዚህም ወርቅን መልመድና መናቅ አለብን። ድሃ አደጎች ቁጭት አላቸው። ሁለተኛ፣ በትንሹ አቅማቸው ትልቅ ሐሳብ ይገጥማቸዋል። በልጅነታቸው የቤተሰባቸውን ችግር
ላብላ ብለው የሚያበሉት ልስጥ ብለው ለልጆቻቸው የሚያቀርቡትን ሲያጡ አይተዋል። በልጅነታቸው ምንም ማድረግ በማይችሉበት ዕድሜ ሊደበቅ በማይችል አንድ ክፍል ቤት ውስጥ የወላጆቻቸውን ሰቆቃ አይተዋል። ችግሩን መካፈል ችለዋል፣ መርዳት ግን አልቻሉም። በትንሹ አቅማቸው ትልቅ ሐሳብ ይገጥማቸዋል። እግዚአብሔር የረዳቸው ካልሆኑ ብዙዎች ለጭንቀት ይዳረጋሉ። ብዙዎች ልባቸው ሰባራ ይሆናል። እግዚአብሔር ድሃ አደጎችን መቀበል የሚያስፈልገው ለዚህ ነው። ብዙ ሕመም ስላለባቸው ነው። ሶስተኛ፣ ወላጅን ያገዙ መስሏቸው ወንጀል ውስጥ ይገባሉ። እኔ ብዙ እስር ቤቶችን አይቻለሁ። በሺህ የሚቆጠሩ እስረኞችን አነጋግሬያለሁ። ብዙ በሌብነት ውስጥ የተሳተፉትን አነጋግሬያለሁ። እናታቸው ርቧት ከበላች 2-3 ቀን ሆኗት የእልህ ሌብነት ውስጥ ገብተው መጨረሻ ራሳቸውን እስር ቤት ውስጥ እንዳገኙ አይቻለሁ። መስረቃቸው ትክክል ነው እያልኩ አይደለም። ወላጅን ያገዙ መስሏቸው ወንጀል ውስጥ ይገባሉ። ዛሬ አካላቸው ላይ የወሰኑ ሴቶች እህቶቻችንን ስናይ አሁን ያለውን ድርጊታቸውን ብቻ አይደለም፣ ለምን እዚህ ውስጥ ገቡ? ገንዘብ ያለው ሰው ነው ወደ እነሱ የሚሄደው። ዋናው አመለኛ እሱ ነው። የእሱ ገንዘብ እነሱ ቢኖራቸው ደጅ አይወጡም። ጨዋ ነው የሚሆኑት። እግዚአብሔርን እያመለኩ ነው የሚኖሩት። ወላጅን ያገዙ መስሏቸው ወንጀል ውስጥ ይገባሉ ድሃ አደጎች። አራተኛ፣ ለጭንቀት ይዳረጋሉ። ጭንቀት አለመቻል የሚወልደው ነው። ጭንቀት ምኞት ብቻ መሆን የሚወልደው ነው። ጭንቀት መቻልን ማስተዳደር አለመቻል የሚወልደው ነው። ነፃነት፣ መቻል፣ ምቾት አስተዳደር ይፈልጋል። አለበዚያ ከባርነት በላይ ይጎዳል። የማያስተዳድሩት ነፃነት ከእስር ይከፋል። ለጭንቀት ይዳረጋሉ። ማድረግ አለመቻል። ብዙ የአእምሮ ህሙማን ሲያገኟችሁ አንተን አነግስሃለሁ፣ ለአንተ 30 ሚሊዮን፣ ለአንተ 40 ሚሊዮን እሰጥሃለሁ ይላሉ። ለምንድን ነው እንደዚህ የሚሉት? እነኚህ ሰዎች በጤንነት ዘመናቸው ለገሌ ቢኖረኝ 30 ሚሊዮን እሰጣለሁ፣ እገሌን ደግሞ አነግሰዋለሁ እያሉ በጣም ይመኙ ነበረ። ምኞታቸው አቅም ሲያጣ መጨረሻ ላይ አእምሯቸውን ይስታሉ። ከልክ በላይ የሆኑ ምኞቶች ለጭንቀት ይዳርጋሉ። አእምሮን ለማጣት ይዳርጋሉ። ድሃ አደጎች ለጭንቀት ይዳረጋሉ። አምስተኛ፣ በምግብ እጦት አቅማቸው ደካማ ይሆናል። ምግብ በማጣት ዛሬ መቀንጨር የሚባል ነገር እየሰማን ነው አይደለ? ምግብ በማጣት አካላዊ፣ ስነ ልቦናዊ፣ መንፈሳዊ አቅማቸው እየተዳከመ ይመጣል። ዛሬ ዋናው ወንጌል ነው እያልን ለድሆች ወንጌል ለመስበክ እናስባለን። ወንጌል ግን የተራበን አብላን የሚለው። የራበው ሰው ጆሮ ደንቆሮ ነው፣ ብንነግረው አይገባውም። እግዚአብሔር እንደሚወደው ስንነግረው እያጎረስነው ሊሆን ይገባል። ዛሬ ያለን ክርስቲያኖች የአፍ ጮማ ቆራጮች ነን። የአፍ ገበታ ሰደቃ አንጥፈን የምንጋብዝ ነን። በምግብ እጦት አቅማቸው ደካማ ይሆናል። ስድስተኛ፣ የብዙ ሰው ፊት ያያሉ። ድሃ አደጎች አንድ ቤት አያድጉም። እናት ያቅታትና ለአባት ትወረውራለች። አባት ያቅተውና ለእናቱ ይወረውራል። እናት ለልጃቸው ለአክስት ይወረውራሉ። አክስት ደግሞ እንደዚሁ ለአንዱ ባለጠጋ ይስራል ያግዝ ብሎ ደግሞ ይወረውራል። የብዙ ሰው ፊት ያያሉ።
የብዙ ሰው ፊት የሚያዩ እየተገረፉ የሚኖሩ ናቸው። እነዚህን የሚቀበላቸው ስለጠፋ ስንቱ ያማጽናቸዋል፣ ስንቱ ተቀብሎ ይገፋቸዋል። እግዚአብሔር ግን ይቀበላቸዋል። ለድሃ አደጎች ማዘንና መራራት አለብን። ሰባተኛ ዘመዶቻችን ቢታደጉን እያሉ ይከጅላሉ። ድሃ ሁሉ ባለጠጋ ዘመድ አለው። ያ ባለጠጋ ዘመዱ ለሌላው የጠገበ ላይ ይጠቀጥቃል፣ በጉራ ይበትናል። ድሃ ዘመዱን እህቱን ወንድሙን ግን ቀና አያደርግም። የምታውቁት ነው። በእኛ ሀገር ላይ ሕያውነታችሁን የሚወድ የለም፣ ሬሳችሁን ነው የሚወደው። የሞታችሁ ቀን አንድ ጉርሻ ያላሏችሁ፣ ለአንድ ቁርስ ያልደረሱላችሁ በሬ ጥሉላችኋል። ምክንያቱም አትበሉትማ። የሬሳ ባንዶች፣ የሬሳ ሚዜዎች ሬሳ ከበው የሚጮሁ የሚያለቅሱ፣ ድምፃቸውን የሚያሟሹ ብዙዎች ናቸው። የእግዚአብሔር ምሕረት የራቀን ለምን ይመስላችኋል? በአብዛኛው ኢትዮጵያዊ የአስመሳይነት ኑሮ ስለሚኖር ነው። ይሄንን ስላችሁ ይከፋቸዋል። ምክንያቱም እናንተን የሚበዘብዙ አዝማሪዎች፣ ደላላዎች፣ አስመሳዮች፣ አደንዛዦች አሉላችሁ። ቅዱስ ናችሁ የሚሏችሁ፣ ሳንቲም ስትጨምሩላቸው ቅዱስ ናችሁ ይላሉ። የማሳጅ ወንበሮችን ታውቃላችሁ? በየሆቴሉ በትልልቅ ሆቴሎች ሳንቲም ስትጨምሩለት ያሻል፣ ሳንቲሙ ሲቀር ያቆማል። ልክ እንደዚሁ እንደ ማሳጅ ወንበሮች ሳንቲም ሲወረወርላቸው ቅዱሳኑ ብሩካኑ ሕዝብ እያሉ ይደልሉናል። በንስሐ የሚገኘውን የእግዚአብሔርን በረከት እንዳናገኝ ያደርጉናል። አብዛኛው ኑሯችን አስመሳይነት ያለበት ነው። ድሃ ዘመዳችሁን ትቀብሩታላችሁ እንጂ አታኖሩትም። እግዚአብሔር የመረጠው ጾም ይህ ነውን ይላል። ከስጋ ዘመድህ እንዳትሸሽግ ነው የሚለው። ወገኖቼ ኢሳይያስ 40 አንብቡ። ከድሃ ዘመድ ኢሳይያስ 58 ከድሃ ዘመድ እንዳትሸሽግ፣ ከዘመድህ እንዳትሸሽ እንዳትሰውር። ሁሉም የራሱን ድሃ ቢያነሳ ድሃ በምድር ላይ አይኖርም ነበረ። ሁሉ ባለጠጋ ለሌላው ይቅር የገዛ ዘመዱን ቢታደግ ድሃ ከምድር ላይ ይጠፋ ነበረ። ድሃ አደጎች ምን ነው ዘመዶቻችን በታደጉን ይላሉ። የእናቱን ችግር እያየ የአባቱን ሰቆቃ እያየ የቤቱን እጦት እያየ ምን ነው ዘመዶቻችን በደረሱልን እያለ ይከጅላል። ግን አያገኝም። ስምንተኛ ለቤተሰቤ ምን ነው ባደረግኩ ይላሉ። ድሃ አደጎች ሁል ጊዜ የሚያስቡት ለቤተሰባቸው ስለማድረግ ነው። እናቱን ስለመታደግ ነው። አንድ ሰው ሁል ጊዜ ይነግረኝ ነበረ፣ እናቴ በዘመኗ ጤፍ ገዝታ እሳት አቀጣጥላ ምጣድ ጥዳ አስፍታ እንጀራ በልታ አይቻላቅም አለኝ። እኔን ታኖረኝ የነበረው ከየቤቱ የጥጥ ጥፍጥሬ ታውቃላችሁ? የጥፍጥር ጥሬ ሰብስባ ጥፍጥሬውን ሰብስባ ውሃ አድርጋ ጨው ጥላ ሙቅ አድርጋ እያጠጣችኝ ያደግኩት። ይሄ ሰው ሁሌ ስለ እናቱ ያስብ ነበረ። ዛሬ ብዙ ባለጠጎች ሐዘንተኞች የሆኑት ማንም የሚበላውን ገንዘባቸውን ያቺ ድሃና ስላልበላች ነው። ለዚህ ነው ቶሎ ቶሎ ባላችሁ መርዳት፣ ከሌላችሁም አለሁ ብላችሁ መደወል፣ አለሁ ብላችሁ መገኘት የሚያስፈልጋችሁ። እንዳትቆጩ ነው። የእግዚአብሔር አገልጋዮች የሚያነቋችሁ ከነገ ጸጸት ለመጠበቅ ነው። ለቤተሰቤ ምን ነው ባደረግኩ ይላሉ። ሁሉ ተሟልቶለት ካደገው ይልቅ ምንም ሳይሟላለት ያደገው ለወላጆቹ ፍቅር አለው። ዘጠነኛ ተደብቀው ያለቅሳሉ።
ድሃ አደጎች ድብቅ ለቅሶ አላቸው። በወላጆቻቸው ፊት አያለቅሱም፣ በሰው ፊት አያለቅሱም። ብቻቸውን ግን ያለቅሳሉ። ስለሚያልፉበት ውጣ ውረድ፣ ስለ ችግራቸው ያለቅሳሉ። 90% በየጠበሉ የሚጮኸው ድሃ አደግ ነው። የሚያስጮኸውም በውስጡ ያለ ጭንቀት ነው። ይሄ ሁሉ ሰው አጋንንት ሊይዘው አይችልም። እኛ ማኅደረ ሥላሴ ነን። የክርስቶስ ማኅተም ያረፈብንን፣ የአምላክን ሥጋና ደም የበላንን። አጋንንት በእኛ ላይ ሊያድር አይችልም። እንደውም ዛሬ ባለው ሁኔታ ስናየው የኛ ሕዝብ አጋንንት ላይ አድሮበታል። እንዲህ አይነት ጭካኔ፣ እንዲህ አይነት ክፋት ወገኖች ከአጋንንት የከፋን አድርጎናል። ብዙዎቹ በየጠበሉ የምናገኛቸው፣ በየአእምሮ ሕክምና የምናገኛቸው ለወላጆቻቸው ማድረግ ፈልገው ያልተሳካላቸው ልጆች ናቸው። እነዚህን ማማከር አለብን። እነዚህን ማጽናናት አለብን። እነዚህን ቤተ ክርስቲያን ቢሮ ከፍታ አባቶችን ሰይማ ውስጣቸውን ማዳመጥ አለባት። እነዚህን ልጆች በጧፍ እየገረፍን ማስጨነቅ አይገባንም። ማማከር ነው የሚገባን። ሁሉም ነገር ከአጋንንት ነው ብለን ማሰብ የለብንም። ሁሉ ነገር የኃጢአት ውጤት ነው ብለን ማሰብ የለብንም። በጎዶሎ ዓለም ላይ ይጎልብናል። በሚያስጨንቅ ዓለም ላይ እንጨነቃለን። ሰው የጨጓራውን ህመም እየተቀበለ ብዙ የሚሰራውን የአእምሮውን ህመም እንዴት አይቀበልም? አእምሮ የአካል ሁሉ አስተዳዳሪ ነው። ቢታመም ልንቀበለው ልንረዳው ይገባል። ስለዚህ የሚጮህ ሁሉ አእምሮውን የሳተ ሁሉ አጋንንት ያደረበት አይደለም። አትበዝበዙ። እንፈውሳለን በሚሉ ሰዎች አትገረፉ። ሀብታችሁን ንብረታችሁን አታባክኑ። አዎ ቤተ ክርስቲያን ለነኚህ የሚሆን ስብከተ ወንጌል አላት። የሚያጽናኑ ንስሐ የሚቀበሉ ምስጢርን የሚሸከሙ ካህናት አሏት። ወደዛ ልናቀርብ ይገባል። 10ኛ ድሃ አደጎች ፍርሃት ይገጥማቸዋል። መሞከር ይፈልጋሉ። ችሎታ አላቸው፣ ብቃት አላቸው። ነገር ግን ተደፋፍረው ስላላደጉ ፍርሃት ይገጥማቸዋል። በጣም በሚደንቃችሁ ሁኔታ በዓለም ላይ ድንቅ ተናጋሪዎች ከኋላቸው ያሉት ድሆች ናቸው። ድንቅ ደራሲዎች ከኋላቸው ያሉ ድሆች ናቸው። ድሃ ቢናገር የሚሰማው የለም። ስለዚህም ድንቅ ደራሲዎች በዓለም ላይ ከጀርባቸው ድሆች አሉ። በዓለም ላይ ሀያል መንግስታት ሀያል ያደረጓቸው የድሃ ልጆች ወታደሮች ናቸው። ያለ ድሃ የቆመ መካሪ፣ ያለ ድሃ የቆመ ሀያል መንግስት የለም። ያለ ድሃ የቆመ ባለጠጋ የለም። ይሄ ሁሉ ባለጠጋ ያደረገው የድሃ ጉልበት ነው። ድሃ አደጎች ወደፊት እንዳይወጡ ፍርሃት ይይዛቸዋል። እንቁላሉን ሰብረው እንዳይወጡ፣ ከሰፊው ዓለም ጋር እንዳይገናኙ ፍርሃት ወጥመድ ወደ ኋላ የሚጎትት ይሆንባቸዋል። በጌታችን በኢየሱስ ክርስቶስ ያገኘነው ጸጋ ግን ፍርሃትን ጥሶ የሚወጣ ነው። እግዚአብሔር ድሃ አደጎችን ይቀበላል። እግዚአብሔር ድሃ አደጎችን ተቀብሏቸዋልና ድሃ አደጎች ከፍርሃት መውጣት ይገባቸዋል። እግዚአብሔር የሰጣቸውን ዘመን መጠቀም ይገባቸዋል። ታዲያ ድሃ አደጎች አገልግሉ ትሉናላችሁ፣ ስሩ ተሰማሩ ትሉናላችሁ፣ ጸጋችን ምንድን ነው ብለው ይጠይቃሉ። እናንተም ጸጋችን ምንድን ነው እያላችሁ ልትጠይቁ ትችላላችሁ። ጸጋችሁ ትንቢት ነው፣ ጸጋችሁ እንደዚህ ነው፣ ጸጋችሁ መስበክ ነው አንልም። መላ የሰውነት ክፍላችሁ ጸጋ ነው። እጃችሁ ጸጋ ነው፣ ስጡበት።
ዓይናችሁ ጸጋ ነው፣ በፍቅር ተመልከቱበት ሰዎችን። እጆቻችሁ ጸጋ ናቸው፣ እቅፍ አድርጋችሁ ያንን ምስኪን ሳሙበት። እግሮቻችሁ ጸጋ ናቸው፣ ወደ ታመሙት ሂዱበት። አንደበታችሁ ጸጋ ነው፣ በጭንቀት ለሚታወቀው አንተ እኮ እግዚአብሔር አለ፣ አንቺ እኮ የአሸናፊ የእግዚአብሔር ልጅ ነሽ በሏት። እግዚአብሔር የአካል ክፍሎቻችንን በሙሉ ጸጋ አድርጎ ሰጥቶናል። ጸጋዬ ምንድን ነው እያላችሁ አትማስኑ። ለአምላካችን ለእግዚአብሔር ክብር ምስጋና ይሁን። እግዚአብሔር ድሃ አደጎችን ይቀበላል። አገርህ ሩቅ የሆነ እግዚአብሔር፣ ጥበብህ የማይደረስበት እጅግ ከፍ ያልከው ስትሆን ከፍ ካሉት ጋራ በቤተ መንግሥት ለመዋል በከበረ ስፍራ ለመወለድ አልፈለግክም። በበረት ድሆች የድሃ ድሃ ተብለው የሚጠሩ ሁሉ በሚገኙበት በዛ ጎስቋላ ስፍራ ተወለድክ። አንተ የድሃ አደጎች ዋስነ፣ ተስፋነ፣ የመኖር ወረቀታቸውነ፣ የመኖሪያ ካርዳቸውነ። ባንተ ይወጣሉ ይገባሉ። ባንተ ከማይጠበቅ ስፍራ ወጥተው ዓለምን ይወርሳሉ። እረኛው ንጉሥ ይሆናል፣ እስረኛው አገር ያስተዳድራል። ዋጋ የለውም የተባለ የዓለምን ጭንቀት የሚያቀል ልዩ ብርሃን ይዞ ይወጣል። ጌታችን ሆይ ተስፋ የተቆረጠባቸውን የራእይ መገኛ ማድረግ ልማድህ ነው። በእውነት እናመሰግንሃለን። የተዋረዱት በአንተ ይከብራሉ። ጌታ እግዚአብሔር ሆይ የተናቁት በአንተ የክብር ካባ ይደርባሉ። ተወዳጅ ሆይ በእውነት እናመሰግንሃለን። ለምድር ዝናብን በጊዜው የሰጠህ እግዚአብሔር ስለሚዘንበው ዝናብ ሁሉ በጋው አልፎ ክረምቱ ስለመጣ በነጠብጣቡ ልክ መጠን ለአንተ ክብር ምስጋና ይሁን። ወቅትን የምታፈራርቅ እግዚአብሔር ማንም ሳያስታውስህ ክረምትና በጋውን ሌትና ቀኑን ለእኛ ታፈራርቀዋለህ። መግቦትህ ድንቅ ነው። ጌታ ሆይ ተመስገን። እውራ ሞራን ቀላቢ የሆንከው ጌታችን ሆይ እኛም ጌታ ሆይ ከዚህ የማንሻል ተስፈኞችንና አቤቱ እንጀራን እንድትቆርስልን፣ ውሃን እንድትቀዳልን፣ እምንለብሰውን እንድትቀድልን፣ እምንጠለልበት እንድታዘጋጅልን፣ የዘመን መብራት ጧሪም ደጋፊም ልጅም ወገንም መንግስትም ሀገርም እንድትሆነን እንማልድሃለን። ጌታ ሆይ አቅም ላነሳቸው ዛሬ አቅም እንድትሆናቸው፣ ጌታ ሆይ ለአባወራዎች ለቤተሰቤ ምን ይዤ ልግባ ለሚሉ ለሚጨነቁ በረከት እንድትለቅላቸው፣ ለእናቶች ለልጆቻቸው የሚያጠግብ ነገር እንዲያቀርቡ በረከት እንድታፈስላቸው፣ አቅም ላነሳቸው ጌታ ሆይ ለመብላት ለመጠጣት የቤት ክራይ ለመክፈል ለተቸገሩት ኑሮ ተራራ የዓለት የቋጥኝ ናዳ የሆነባቸውን ዛሬ በበረከትህ ሙላላቸው። ጌታ ሆይ የሀገሩን አቅም እንደገና እንዲያንሰራራ፣ የተዳከሙ ሁሉ እንደገና እንዲበረቱ በረከት ከሰማይ እንዲለቀቅ እንማልድሃለን። ሁሉን የምትይዝ ጌታችን ሆይ ትላንትን አረሳ ላሉት ሁሉ የትላንትን መጎዳታቸውን ረስተው ወደፊት እንዲዘረጉ፣ ወደፊት ጥሩ ቤተሰብ እንዲመሰርቱ፣ ወደፊት የተገነባ ሰብዕና እንዲይዙ፣ ወደፊት በደስታ እንዲፈኩ እንማልድሃለን። ለድሃ አደጎች ጌታ ሆይ ስጋቸውን እንድትጠግነው፣ በምግብ ያላገኙትን በጸጋህ እንዲሞላላቸው፣ አይምሯቸውን እንድትባርከው እንድትፈውሰው፣ መንፈሳቸውን እንድታጠነካክረው ጌታ ሆይ እንማልድሃለን። ለምድር አለቆች ማስተዋልን እንድትሰጥ፣ በየስፍራው የሚያቀጣጥሉትን እሳት ለሰው ዘር ማለቅ ምክንያት የሆኑበትን ታሪካቸውን እንድትለውጠው፣ ለጥፋት የሚያውሉትን ኃይል ለበረከት፣ ለሰው ልጆች ጤና፣ ለሰው ልጆች ሰላም እንዲያውሉት ልቦናቸውን በመንፈስህ እንድትቆጣጠረው አቤቱ ስለ ምድር ነገሥታት እንለምንሃለን። ብቻህን ላለኸው ለአንተ ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ለምትሆን ምስጋና እናቀርባለን። በሰማያዊ በምድራዊ በረከትህ አቤቱ ባርከን፣ የልቦናችንን መሻት
እንደ መሻትህ አቤቱ ፈጽምልን። ይህንን ለመናገር እንዲህ ብሎ ለመለመን የመጽናናት ድምፅህን ለመስማት ትላንትን ረስቶ ወደ ነገ ለመዘርጋት ስለመጣው መንፈስህና ምክር ሁሉ ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሚን።